አንዳንድ የአዲስ አበባ ነዋሪዎች ይቅርታ ሰላም ነው አለን ለከዋል ልማት ነበርና እንዴት እየሰበሰብን ነበር ስሞትን ማን እንበል ስሜ አሰለፈች በቅጡ ወይዘሮ አሰለፈች በቅጡ እሺ ስለ ውሃ አገልግሎት ክፍያ ላይ አቅርቦት ላይ ምን አስተያየት አሉት እኔ በእውነት እኔ መጀመሪያ ውሃ ልማት ሲባል እንበይ ነው የሚቀርበው መስሪያ ቤቱ እንበይ በቃ ማለት እንዴት ያለ መልካም መስሪያ ቤት በእውነት እኔ በቃ አሁን ራሱ በይ እየመጣ ነው ይቅርታ ረበሽኳችሁ እሺ እተዋለሁ ልጄ ልገረ ካድሬ ፕሮማክስ ክፍያ ከፍለን አናውቅም ማለት ትችላለህ ምንም ክፍያ የለም አገልግሎቱ በጣም የተሳለጠ መስሪያ ቤት ነው ክፈቱ ስትል ይከፍታሉ ዋ ዝጉ አንዘጋም ነው የሚሉት በግድ እነሱ ናቸው የማይዘጉት እኛ ውሃ ሞልቶ ተው በቃ ተው ስብል አንዘጋም ድምፁ ደግሞ ደስ አይልም ብለው በውሃ ያረሰርሱናል እኔ ድርቀትን አላውቅም ይኸው ከተወለድኩ እዚህ 50 ዓመት ሊሞላኝ ነው ያረሰርሱናል በእውነት ውሃ ስለጠፋ ነው ገዝተን የምንጠጣው ስለዚህ አቅርቦት ላይም ችግር የለም እያሉ እንዴ ምን ችግር አለ ውሃ እንደ ሰፈር ጠፍቶ አያውቅም ልንገርህ በእውነት ነው የምልህ ልጅ አልዋሽም እንደ ሰፈር ሰው በእግሩ ሄዶ አያውቅም በጀልባ ነው ውሃ ከመሙላቱ ከመትረፍረፍ የተነሳ በእግር ቤንዚን መኪና ራሱ በጀልባ በታንኳ እኔ ቤት እኮ 2 ታንኳ ነው ያለው ለልጄ ለባለቤቴ ተብሎ ታንኳ ጀልባ አናነሽ እናንተ ሰፈር ነው ያለው የኛን ሰፈር ተምሳሌት አድርጎ ሰው አዲሱ እንትን መርከብ ጀልባ ታንኳ እንዲሰራና በዛ እንዲቀዝፍ ከዋ በትረፍረፍ እኔ እንደረሰረስኩ እናንተ ረስሱ ነው የምለው በእውነት ብርቅ ያለ መስሪያ ቤት እናመሰግናለን እንደረሰረስኩ ረስርሱ በጣም ነው እንደዚህ ቀጥል ስራ በጣም ይቀጥል ነው ብለው አመሰግናለሁ ብርቅ በሉ ወደ ካሜራው የገባችው ድምጿን ራሱ የምትለው ሴትዮ ቅይር ብላ 300 ነው 500 ነው መገጨኝ ለማለት እኮ ድሮ ይሄ 2000 ስንት ላይ ነበር እኔ አሁን ከነ ማየት ትቻለሁ ኢቲቪ ድሮ ሳይፈለውኝ ኢቲቪ ምናምን እንደዚህ አይነት ቺኮች አይጠፉም ነበር ቺኮች አሉ አሮጊቶች በቃ ሁሌ የከተማው ምህዳሩን ለማስተካከል የተሻለ ሚና እንዲጫወት ከሚመለከታቸው አካላቶች ጋር እንነጋገርና በቃ ሁሉም ነገር እንትን ስንት ችግር ምናን ሰላም ምን አይሉሃል